በመጀመሪያ ማለት ነው የብሩኬ ስጦታ መልሽ እያላችሁ ላይቭ ተሰብስባችሁ ስጮሆ የነበራችሁ እንደው ስትሉ የነበራችሁ ማለት ነው። እኔም ብላችሁ ብዙ እህቶቻችን በፍቅር ሳይሆን በማጭበርበር በመዘረፍ አረብ ሀገር ያሉ እህቶች አሉ መሰላችሁ። ስንትና ስንት ሽንት ቤት አጥበው መከራ አይተው አፈር ድሜ ግጠው ሰርተው ያመጡትን ብር ማለት ነው ፍቅረኛ እንሆናለን ባል እንሆናለን ብለው እያጭበረበሯቸው ብዙ እህቶች አሉ። እስኪ የእነሱን ብር አስመልሱ ስሞትላችሁ። እንደው እስኪ እነሱ እህቶቻችሁ አይደሉ? እኔም ሳልቀር እኔ ራሱ ሳይቀር ተጭበርብሬ ተበልቻለሁ። 30 ሺህ ብር ተበልቻለሁ ውዶች። እስኪ እኔንም አስመልሱልኝ፣ እስኪ አስመልሱልኝ። ስወዳችሁ አስመልሱልኝ እንጂ ትወዳችሁ እንደዚህ እንደው አሁን ብሩኬና ሀይሚ ተፋቅረው ተዋደው ተፈቃቅረው ተፈቃቅደው ነው ስጦታ የተሰጣጡት። ገባችሁ? ስለሚዋደዱ ማለት ነው። እነዚህ ደግሞ ተጨበርበረው ነው የተወሰደባችሁ። እስኪ ልብ ካላችሁ ወንድ ከሆናችሁ እስኪ የእነሱን ብር አስመልሱ። እኔ እኮ በጣም ትገርሙኛላችሁ። ልክ እንደ በሰው ህይወት ሰው ገብቶ እንደዚህ ማብካት ማማሰል አይገርምም? ግን ማን ነው ለእናንተ ጠበቃ ያቆማል? ማለት ማን የወከላችሁ? ስጦታ ተመልስ እያላችሁ ላይ ተሰብስባችሁ የምታወቁት ማለት ነው። በነገራችን ላይ ትላንት ራሱ ከዛ ቪዲዮ በኋላ ራሱ ሌላም ነገር አለ ተመልስ እየተባለች ነበር። እኔ እኮ በጣም ግርም ይለኛል። አሁን በልጅቷም አይፈረድም እኮ ላይቭ ተሰብስባ። በእርግጥ ስለዚህ ጉዳይ ብሩኬ ላይ መለከተው ይችላል። ምክንያቱም ብሩኬ ይሄን በሉ ብሎ አይደለም እነሱ ያሉት፣ ሲያሽቃብጡ ሲያቦኩ ነው እንጂ ሲያሽላሉ ነው እንጂ እሱ ስለዚህ ጉዳይ ምንም የሚመለከተው ነገር የለም፣ ምንም የሚያገባው ነገር የለም። ከአሁን በፊትም ሰምታችኋል እንግዲህ ደጋግሞ ሀይሚን አትንኳት ብሎ ተናግሯል። እሷም ደግሞ ብሩኬን አትንኩት ብላ ተናግራለች የሆነ ጊዜ ላይ። እኛ በተጣላን ቁጥር እኛን ኢሹ አድርጋችሁ አትጣሉ፣ እርስ በርስ ቤተሰብ አዘቅዝቁ ተብላችኋል እኮ። ትላንትና ሆነ የመዳም ቅመሞችን ተሳደበች፣ እንደዚህ ያደረገች እና ታዲያ ለምን በማያገባችሁ ትገባላችሁ? ለምን በእርግጥ የመዳም ቅመሞች ብላኔ ስትናገር አልሰማኋትም፣ ግን ሰው ነው እንደዛ እያለ ሲቀደር ሲያወራ የነበረው ማለት ነው። ስለዚህ ይሄን እንድትናገር ወጣ ልጅቷ ያልሆነ ቃል እንድትናገር ደግሞ ምን ገፋፋት? እኛው ራሳችን ኦዲየንሶች ነን። ምክንያቱም ያልሆነ ቃል እንወረውራለን። እውነቴን ነው። ቃል ደግሞ መጥፎ ነው። ኮሜንት የምታነብ ከሆነ በተለይ በጣም ነው ልብ የሚሰብረው ያልሆነ ንግግር። የምር ልጅቷ መጀመሪያ ወዳልሆነ ቦታ እንድትገባ ያደረጋት ኦዲየንስ ነው። ስለዚህ ኦዲየንሶች እባካችሁ መጥፎ ቃል አትናገሩ እባካችሁ። ይሄ ማለት እኔ ሀይሚን ስህተት መደበቅ አይደለም። ማዋ አጥፍታለች፣ ድብና አድርጋ ነው ያጠፋችሁ። ስጦታ መልስ አይባልም። ግን ይች ልጅ ናፍቋት ቢሆንስ? ለመገናኛ ምክንያት ቢሆንስ? ታልደፈረሰ አይጠራም ብላ ቢሆንስ እንደዚህ የምታደርገው? እንዲህ ቆይ እንደሚዋደዱ አታውቁም? እነሱ ሁለቱ እንደሚፋቀሩ አታውቁም? በጣም እኮ ነው የሚዋደዱት። የምሬን ነው የምላችሁ። ስለዚህ አንዳንዴ ፍቅር ደግሞ ያነጫንጫል በደንብ ነው የሚያነጫንጨው። ስለዚህ ብሩኬ ማዎ ታግሷታል። በጣም ትዕግስተኛ ነው። ትዕግስቱን እኔ እያየሁ ነው። ትላንትና ነገሮች በቃ የሆነ ብቅት ስርችት ያሉት ነው የሚመስለው። ወይኔ ሀይሚ ምን ልሆንልሽ፣ በቃ ልፍራጥልሽ ወይ ሲለን የማሳዝኖኛል። የምሬን ነው የምለው። እሷ ደግሞ ቢል ትላለች። በቃ ቢል እኛ ሴቶች እኮ ማሸነፊያችን ምላሳችን ወይም ባችን ነው፣ ወይ ማልቀስ ነው ወይ መለፍለፍ ነው። በቃ ምክንያቱም ማሸነፊያችን ይሄ ስለሆነ ማለት ነው። ምንም ማድረግ አይቻልም። በዚህ የምናሸንፍ ይመስለናል። እኔ ግን መጨረሻቸውን አፈቀኝ እነዚህ ልጆች ማለት ነው። የእውነት ተጣልተው የእውነት ተለያይተው ቢሆን እውነቴን ነው የምላችሁ ማለት በቃ በውስጣቸው ማለት ተጣልተው ስላችሁ የእውነት በውስጣቸው በሁለቱም ውስጥ ጥላቻ ቢኖር እርግጠኛ ነኝ ሀይሜም እንደዚህ በተደጋጋሚ ለማየት አትሞክርም። ብሩኬም በተደጋጋሚ ለማየት አይመጣም። በቃ ሰው የጠላውን ሰው እንዴት ነው መጥቶ በየቀኑ ሊጨቃጨቅ የሚችለው? ሰበብ እየፈጠረ ሲጀመር እሷም ደግሞ ስጦታውን ይመልስልኛል ብላ ሳይሆን ወይም ደግሞ ስጦታውን ለመመለስ ሳይሆን እኔ ብዬ የማስበው በቃ ከደፈረሰ አይጠራም። የሆነ ብጥብጥብጥ አድርጋ ወይ ብሩኬ እንዲለማመጣት ወይ ብሩኬ ይቅርታ ብሎ እንዲታረቃት። በቃ ሴቶች ሲጀመር ማለት ነው
ተፈጥሯችን ነው። ምንም ማድረግ አይቻልም። በቃ ማሸነፍ እንወዳለን። ሀይሚዬ ማሸነፍ ነው የፈለገችው። ብሩኬ ደግሞ ማሸነፍ አልፈልግም። በቃ እኔም ምንም አላጠፋሁም ይቅርታ አልጠይቅም ነው የሚለው። እሷም ደግሞ እልህ ውስጥ ገባች። በቃ ይቅርታ እንዲለኝ እፈልጋለሁ አይነት ነገር፣ አሸንፋለሁ አይነት ነገር ውስጥ ነው ያለችው እና ፈጣሪ እኔ እንጃ እነዚህ ሁለት ልጆች ማለት ነው እንደው ተገናኝተው የሆነ ቢል ሲባባሉ በጣም አንዳንዴ ሳቄ ይመጣል። የሀይሚ ንግግር ማለት ነው። አንተን አለች ማስታወስ አልፈልግም እቃህን ውሰድልኝ። አረ ሀይሚዬ ሲጀመር ነገርኩሽ እኮ በቃ አይደለም የምታስታውሹ። ብሩኬን የሚያስታውስሽ ብዙ ነገር አለ። ብሩኬን እንድታስብ የሚያደርግሽ እቃ ወይም ደግሞ ቁስ አይደለም። ሲጀመር ብሩኬን አይደለም እኔ እንጃ በጣም የዋህነሽ ማለት ነው። እንደዚህ ካሰብሽ ማለት በቁስ አስታውሰዋለሁ ብለሽ ካሰብሽ ማለት ነው። ምክንያቱም የሰው ልጅ ቁስ ብቻ አይደለም፣ ብዙ ነገሮች አሉ እናንተ አብራችሁ ያሳለፋችኋቸው። ይልቁንስ ሀይሚዬ እኔ አንድ ምክር ልምከርሽ የኔ ውድ እህት ማለት ነው፣ የምወድሽ የኔ ትንሽዬ፣ እንደው ብታናድጂኝ እወድሻለሁ በእውነቱ ማለት ነው። ታይ ስንልሽ አለመስማትሽ፣ ይሄ ሁሉ ሰው አንቺ በዚህ ሁሉ ሰው ስትሰደቢ ማየት በራሱ በጣም ከባድ ነው፣ ያማልና አሁን ላይ ከምታደርጊው አንጻር እየሰራሽ ካለሽው ስራ አንጻር ሁሉም አንቺ ላይ ነው ፍርድ እየሰጠ ያለው። ምክንያቱም የሰው ልጅ የሚናገረው ወይም የሚፈርደው ካየው ነገር ተነስቶ ስለሆነ ማለት ነው። እዛ ጋር ደግሞ እንደ ሰውኛ እስከዛሬ ብሩኬን ያጠፋው ጥፋት አለ። አዎ ተናግረናል። እንዴት እንደዚህ ታደርጋለህ ተብሎ በደንብ ተረግጧል። እሱም በጣም ብዙ ሰው ሰድቦታል፣ ረግጦታል። ግን ደግሞ አሁን ላይ ደግሞ ኦኬ ጥፋቱን አመነ፣ ይቅርታ ጠየቀ፣ ለመነ። ከዛ ደግሞ አሁን አንቺ ጥፋተኛ ሆነሽ ተገኘሽና አንዳንዴ በተመልካችም አይፈረድም፣ ሰው ከሚያየው ተነስቶ ስለሆነ የሚፈርደው። ግን እኔ ይህን ስድባችሁን የምዘቀዝቁትን ነገር ብሩኬ እንዲህ ነው ሀይሚ እንዲህ ነች እያላችሁ በቃ እኔ እንደው የምከፋፍሉት ነገር እንደው ፈጣሪ ማስተዋሉን ይስጣችሁ። የምር ይሄ ነገር ቢቀር እነሱም እዚህ ደረጃ አይደርሱም ነበር። የምሬን ነው የምላችሁ። እና እንግዲህ ሀይሚ እያውቀሽም ቢሆን ሳታቂ እያደረግሽ እየሄድሽበት ያለው ነገር ብሩኬ እንዲቆርት እንዲጨክን፣ አንቺም ደግሞ ብቻሽን እንድትሆኚ እያደረገች ነው። ምናልባት ጎበዝ ልትሆኚ ትችያለሽ፣ ጠንካራ ልትሆኚ ትችያለሽ፣ ሁሉንም በራሴ ያልፈዋለሁ አሸንፈዋለሁ ብለሽ ታስቢ ትችያለሽ። ግን ደግሞ የሰው ልጅ የሆነ ደካማ ጎን አለው፣ የሆነ ጎዶሎ ነገር አለው። ስለዚህ አላቅም ብቻ እንግዲህ ፈጣሪ ይሁናችሁ። ግን ሚዲያው እንዳጠቃላይ ግን አሁን ያለው ነገር ድባቡ በጣም ነው የሚደብረው። ግቡ ማይልም ሲጀመር ማለት ነው። ግቡ ማይል ያስጠላል። እውነቴን ነው የምላችሁ። እኔማ ባልገባ ራሱ ይሻለኛል። ቪዲዮ ራሱ ማለት ነው በግድ ነው ገብቼ በቃ የሆነ እያስጠላኝ ማለት ነው የምሰራው። ምክንያቱም የምትናገሩትም ነገር ራሱ እንደው ከምታዩት ነገር ተነስታችሁ ለመናገር በጣም ያስጠላል። በተለይ ሁለቱንም ለምንወዳቸው ሰዎች በጣም ከባድ ነው።